አራይተው በቃ አባቴ ጋሼ እንዴት ነው? ምን ነው? ምን ሆኑ? አመመውት? እስቲ ይምጡ። ቀስ ብለው እሺ፣ ቀስ ብለው ጠብቀውታል። የኔ አባት ደህና ነዎት? ደህና ነው። ሰላም ነው። ሁሉ ሰላም ነው? ሰላም ነው። ምን ሆኑ? መኪና አገኘን። ተጓማው አገኘን። እግሩትን ገጨሁት። ትንሽ ነው አገኘን ነው። ግን ነው አባዬ እንኳን ትንሽ ነው የነካሁት። አይዞት። ተመስገን ነው። ተመስገን። ይምጡ እስቲ እዚች እናውራ። አሁን ዋናው መሻሉ ነው። እንኳን እግዚአብሔር ተመስገን ነው። ተመስገን ነው። ፈገግታዎት ደግሞ ደስ ሲል ሲስቁ ደስ ይላሉ። አይ እንዳንተ የት ይገኛል? የኔ አባት ምን አድርጌልዎት? አይ እዚህ ወሬ ብዙ እኮ አባዬ ስላወራሁት ይወዳል። የኔ አባት ሁሌም ይሳቁልኝ። የኔ አባት አባዬ እኔው ምን ላግዘውት? እኔ የፈለኩ ለምሳ መብያ የምትሆን ነገር እናድርግ። አይ ወንድሜ የኔ አባት ምንም ሳላረግልዎት? ኧረ ችግር የለም ወንድሜ። ወሬ ዘውሃሴ የኔ አባት ኧረ ይተገኛል አባዬ ወንድሜ። እንዳንተ ጥርስ የኔ አባት እቻው ስንት ትመስሎታለች? እስኪ እዩት በእጆት። አራይተው በቃ አባቴ የኔ አባት እሺ ስንት ትመስሎታለች? አይ ፈጣን የኔ አባት ወንድም ይጀምር ወይ የኔ አባት እሺ መድኃኒዓለም የፈጣሪ እንዳንተ የት ይገኛል? እንኳን ብር ሰጠህ ሌላ ወረውስ የትብዬ ስላወራሁት የኔ አባት ኧረ እንደዚህ የለም አባት። እኔ ደስ እንዲልዎት ብቻ ነው የምፈልገው። እሺ ኧረ ይረጋጉ በቃ አባቴ። እኔ ልጆት እኮ ነኝ። ይረጋጉ አባቴ። እሺ ወንድሜ ፈጣሪ መድኃኒዓለም ያንተ ወስኹ ይስጥ። አሜን። ወስኹ እኔ መልእክተኛ ነኝ። እሺ አባቴ። እሺ አሜን። የኔ አባት ኧረ ይበቃል። አንተ እፍትስ በጣም እናንተ የት ይገኛል? የኔ አባት ማርያም ይፈታ። የኔ አባት እንኳን ደስ አለዎት የኔ አባት። ደስተኛ አንተ ግን ደሳብህ የኔ አባት ወንድም በጣም ደስ ይበል። እንጀራ ይስጥ። አሜን። ደስ ይበል። እንጀራ ይስጥ። አሜን አሜን። ስንት ትመስሎታለሽ ግን ብሯ? የፈለገ ይሁን 20 ሺህ ብር ናት። እሺ አባቴ የምጡኝ ልዛሞት። ኧረ ተው ኧረ ችግር አለ አባት። አንተ ግን ማን ነው ላከ? እኔ መልእክተኛ ነኝ። ሰው የሚልከኛል። እኔ ተራ ሰው ነኝ የኔ አባት። ፈጣሪ እንዳንተ ወንድ የትገኛ የኔ አባት እንኳን ደስ አለዎት የኔ አባት። ኧረ ይበቃል የኔ አባት ይበቃል። ደስ ይበል። እንጀራ ይስጥ። አሜን። ከዚህ በላይ ደስ ይበል። እንጀራ ይስጥ። አሜን። አሁን ደስ ብሎታል በጣም እንዳንተ ቅድም ነው የሳቅኩ ነው። ደስ ይበለኝ። ዝም ብዬ ሳውራውት ነው ደስ ያለኝ። ብሮትን አሁን ደበቅ ያርጉና ቀስ እያሉ ይጠቀሙ። እሺ አባቴ። በቃ እሺ አባቴ። መልካም ጊዜ ነው አባት። በቃ ሰላም ይሁንልኝ። ጥሩ ሳሞት ነኝ። ኧረ ተው ችግር የለውም። ምን አባቴ አይደሉ እንዴ? የኔ አባት በጣም አይ ወንድም አይ ወንድም ሰላም ዋሉልኝ። በቃ እሺ የኔ አባት መልካም ጊዜ። ሰላም ይሁኑ። እሺ ያንርልኝ አባዬ። አሜን ያንርልኝ። አሜን። ደስ ይበለኝ። እሺ ብሮት እንዳይወድቅ። እሺ እሺ
አንበሳው እንዴት ነህ? ሁሉ መልካም ሁሉ መልካም ነው ወይ? አለው እንዴት ነህ? ብቻህን እያወራህ አይቻለሁ። ምን ሆነህ? አዎ ብቻ በሀሳብ ሄጄ ነው። ከኑሮ አንፃር ኑሮ አስቸገረ? ኑሮ ከበደ? ማስቲ ጠጋ ብለህ አውራኝ። ለብዙ ጊዜ ብቻዬ ነበር የምታገለው። እሺ። እና ተደጋጋሚ በቃ በመን እንትን ስራ አስቸገረ? ምን ነህ ነው እጂ? እዚህ ካባ ላይ ከሲኖ ድንጋይ ወደቀ። ከዛ እችኛዋ ተሰበረች። እና ሐኪም ቤት ብዙ ጊዜ ተመላለስኩ። ናስቲ ግባ ናዝስት በጣም ከባድ ሆኖብኝ በቃ እንደማውራት ያክል እንደዛ ከባድ። አሁን እኮ ስመጣ ብቻህን እያወራህ ነው ያየሁትና ምን ነው እስኪ ላወራው ብዬ ተመልሼ ነው የመጣሁት። በዛ በደንብ አይተኛል ማለት አይቻለሁ። ወለካ ሰው ያያል ማለት ነው። እኔ ከነጭራሹ ሰው ያያል አይመስለኝም። ለምን እንደ በቃ ማየ ሁሉ መኪና ነጥቶ ነው የሚሄደው። ወደ ጉዳይ ነው። አንድ ሰው ጠይቆኝ አያውቅም። እኔ ጌታ አይልክ ሁላችንም የየራሳችን ችግር ስላለው ነው። ትንፋሽ ነው ምንም ባታረግልኝ የኔ አባት መጠየቅ በጣም ትልቅ ነገር ነው። አው ከልጅነት ጀምሮ አስብ ነበር ለመቀየር በቃ ከራሴ አልፌ ሰዎችን ብረዳ ምናምን የሚል ነገር አስብ ነበር። እግዚአብሔር ያሳካዋል በሙሉ በቃ ምናልባት ከሂደት ከጊዜ በኋላ ምናምን ሊሆኑ ይችላል እንጂ ይሆናል። ከዚህ በፊት በጣም ነው የለፋሁት። ሰው ቤት ብዙ ጊዜ ሰርቼ ነበር፣ አልሆነም። በቃ ሰራ ነበር፣ በሰው ቤት ሆቴል ሰራ ነበር። ምንም ማገኘው ነገር በጣም አነስተኛ ሆነብኝ። አላረኩት፣ ተውኩት። ከዛ ሲደብረኝ ወደዚህ ወደ ካባ ገባሁ። ቤተሰብም ረዳ ነበር። ቤተሰብ አባቴ በጣም ነበር ወደ አባቴ ክፍለ ሀገር ነበር። ተወሰነ ሰዓት እሱን ረዳ ነበር በፊት። አሁን እሱን ተውኩት። አቅም ነው አሁን ከእጅ ወደ አፍ ነው የምንኖረው። በአነስተኛ ኑሮ ማንም ደህና አደርክ ወይ አይልም። ደህና አደርክ ይናፍቃል አይደል? ኧረ በጣም ይናፍቃል። አንተ መጠየቅ ራስህ እኔ በጣም ነው እንደ እድል ነው ማነው የስንት ዓመት ነው አዲስ አበባ አንድ ሰው እንደዚህ በእውነት ምናልባት ባንክ አካውንት ክፈት መንገድ ላይ አዋሽ ይላል። ልክ ነው። አንዳንድ ቀን ራሳችን ልንገባበት ነው እንደ ባንኩ እኮ እኔ አባት በአጠቃላይ እኔ አሁን ልነግርህ የምችለው ነገር እኛ ሰዎች ምንም ቋሚ የሌለን የተዋረድን ተራ ፍጥሮች ነው። የምሬን ነው የምልህ። ጊዜ ነው ከፍ ዝቅ የሚያደርግ ገባ። እኔ እዚህ ቆርቆሮ ውስጥ ዛሬ የተቀመጥኩት እግዚአብሔር ስላነገሰኝ ነው። አለቀ። ጊዜ ስለሆነ ነገ የት ቦታ እንደምደርስ አላውቅም። ገባ። ነገ ተዋርጄ ምን ላይ እንደምወድቅ አላውቅም። ፕሌንም ልትነዳ ይችላል አይታወቅም ነው የምልህ። በቃ እሱ የእግዚአብሔር ነው። አንተም ደግሞ በምታመልከው በራስ ባላ ነገ የት እንደሚያደርስህ አናውቅም። ገባ። ዛሬ ያለህበትን ነገር አትወስነው ብዬ ተስፋ ነው ለሰው ልጅ አለ። ሌላ ምንም ሁላችንም ተስፋ ይዘን ነው የምንንቀሳቀሰው። ኤኒዌይ እንዳላደርክ እቺ ስንት ትመስልሃለች? 10 ሺህ ብር ናት። ያንተ ነች። እግዚአብሔር ትልቅ ያድርግህና በትልቅ ነገር እንገናኝ። አሜን። እኔም አንተን ደስ ብሎ ፈካ ስትል አንተን ለማስደሰት ማለት ነው። ህልሜ ነውን ከሆነ ማለት ስልክን ሰተኝ እደውልልሃለሁ። እግዚአብሔር ያሳካዋል። በቃ ያሳካዋል። ይዘን እናድጋለን ማለት እኔ ያው ፈጣሪ ብዙ ነገር የሚያሳይ ለአንድ ቁም ነገር ሲያስብ ነው እንጂ ዝም ብሎ አይደለም። ያው ለኔ አትጨነቅ። አላህ እያልክ አውራ እሺ። ያንተ ሃይማኖት እሱ ስለሆነ እሱ በራስ ብትመርቀኝ ነው ለኔ የሚደርስልኝ። እኔ ደግሞ መልእክተኛ ነኝ። ድረስ ምርቃቴ ሁሉ ይድረስ። አሜን ጌታ አሜን። እንዴ እኔ እንዳስደሰትከኝ ሁሉ ያላሰብኩ ነው ያልኩን ሁሉ እሺ ያለ አሜን። እኔ አባት እሺ ያስደሰትኩ አይ ባባይ አሁን ደግሞ እሺ እኔ አባት አይዘት ሙሉ ባለ አረ ፈጣሪ እንደው የለመንከውን ሁሉ እሺ በለ። አንድ ቀን እንዳያስከፋ አንድ ቀን እንዳያሳፍረ። በእውነቴን ነው የምልህ። አንተ አሁን ለኔ
ኢትዮጵያን እንደረዳህ ያክል ይቁጠርልህ። መልእክተኛ ነኝ። እሺ ሰው ነው የሚልከኝ እንዳልኩ ሰው ነው የሚልክ። አዎ ሰው አግዝ እያለ ነው የሚልከኝ እና የነሱን አደራ አምጥቼ ለእናንተ መሰጠው ገባ። እኔ ያዋጣሁት ሐሳብ እዚህ ነገር አንተ ደስ የሚልህ ነገር ምን ላድርግ? ለኔ ምንም አታደርግ። አንተ ብቻ ራስህን ቀይረህ ነው ማየት የምፈልገው። ደስ ብሎ ነገ አሁን ዛሬ ብቻህን እያወራህ አይደል ያገኘው፣ ነገ ደግሞ እየሳክ መንገድ ላይ ማግኘት ፈልጋለሁ። አንተ ደስ ብሎ ማለት ነው። እኔ ካንተ ምንም ፈልጌ አይደለም፣ እግዚአብሔር በሚያውቀው። እሺ ምንም ጥርጣሬ ውስጥ ላይ እንዳይገባ በቅርብ ጊዜ ውስጥ ተቀይሬ ምናምን ታየኛለህ። ብሯ ትንሽ ናት፣ ምንም ልትቀይር የምትችል እንዳልሆነች ፈጣሪ የተለያየ ነገርም እኔም እሞክራለሁ። በቃ ሞክር። እሱን ነው እኔ የምፈልገው ወንድሜ። በጣም ነው የማመሰግነው የኔ ጌታ። በጣም በጣም እወዳለሁ፣ አከብራለሁ። ከዚህ በላይ መናገር ቃላት ያለ እኔም እወዳለሁ። እሺ በቃ መሄድ ትችላለህ አሁን ወደ ፈለግክበት ቦታ። ወንድም በላይ ወንድማ መልእክተኛው የኔ አባት እጄ እንዳይቀጠቅጥ አሁንም ስዘጋ በውጭ